በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካቸው የኛም አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የቤተ ጳውሎስ ሚዲያ ተከታታይ ቤተሰብ አባላት በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የአበው ጸሎትና መልጃ የመላእክት ጥበቃ አይለያችሁ። አሜን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማረው የትምህርታችን ክፍል ርዕሱ መነሻችን መዝሙረ ዳዊት መዝሙር 37 ቁጥር 1 ላይ ያለው ይሆናል። በክፉዎች ላይ አትቅና በሚል ርዕስ እንነጋገራለን። በዘመናችን የሚያስቀና ሕይወት የሚኖረው ማን ነው ብለን ካሰብን በአመጽና በግፍ ስራ መንፈሳቸው የረከሰችባቸው ሰዎች ናቸው ብንልም ስህተት አይሆንም። ብዙዎቻችን የምንከተለው ሰዎች ከስኬታቸው ጀርባ የሄዱበት አካሄድ እግዚአብሔርን እንደሚያሳጣቸው ሳይሆን ያገኙትን ምርት ብቻ ነው የምናየው። ማሳው ላይ ተሞልቶ የተገኘውን ሰብል ብቻ ማየቱ አይደለም። ሰብሉ በድሃ ጉልበትና በምስኪኖች የሰራተኞችን ደሞዝ በመቀማትና ምስኪኖችን በማማረር የተገኘ ከሆነ ተበልቶ እንኳን ጤና አይሆንም። ስለዚህ ገንዘቡን ማግኘት ብቻ አይደለም፣ የትንፍጪው ዱቄቱን አምጪው የሚለው ሃይማኖት የለሽ ተረት በእኛ ህይወት ውስጥ መንጸባረቅ የለበትም። ከየትም ይሆን ገንዘቡን አግኝቼ ከየትም ይሆን ምግቡን አግኝቼ አይልም ክርስቲያን። ክርስቲያን አርቆ አስተዋይ ነው። ፈቃዱን የሚቆጣጠር ስሜቱን የሚቆጣጠር በግፍ ከሚበላ ይልቅ ጾሙን ቢያድር ይሻለዋል። የክርስቲያን እይታው ይሄ ነው። አምላኩን የሚያሳጣውን ምግብ ከመብላት ይልቅ ከአምላኩ ጋር ሆኖ ጾሙን ቢውል ይሻላል። ለዚህ ነው መጽሐፍ ቅዱስ ጸብ ካለበት ቦታ ላይ ጮማ ከመብላት ሰላም ባለበት ጎመን መብላት ይሻላል ይላል። አያችሁ፣ ለተመቻቸ ምግብ ብሎ ሰብዕናን መሸጥ፣ ለተመቻቸ ወይንም ለጣፋጭ ምግብ ተብሎ ለመራራው ሲኦል ራስን ማዘጋጀት ትልቅ ኪሳራ ነው። ስለዚህ ክርስቲያኖች አካሄዳቸውና የሚከተሉት ማንን እንደሆነ ማየት አለባቸው ማለት ነው። መዝሙረኛው ዳዊት የሚነግረን ይሄንን ነው። በአመጽና በግፍ ስራ በተንኮልና በሸፍጠኝነት መንፈሳቸው የረከሱ ሰዎች አምረውና ተውበው ለምልመው በዚህ ዓለም ቅባት አሸብርቀው ሲታዩ ለዘላለም የሚያበሩ ስለሚመስሉ ኑሯቸው ያስቀናል። በእነዚህ ሰዎች አትቅና ነው የሚለው መጽሐፍ። ይትቅና ላይ ለእኩያን ወይትቅና ላይ ለገበርታ አመጻ እስመ ከመሳይር ፍጡነ የብሱ ወበከመ ሐመልማልሃም ወፍጡነ ይወድቁ ተወከል በእግዚአብሔር ወግበር ሰናይ። በክፎች ላይ አትቅና፣ አመጻም በሚያደርጉት ላይ አትቅና። እንደ ሳር ፈጥነው ይደርቃሉ፣ እንደ ምድረ በዳ አበባ ድንገት ይረግፋሉ። በእግዚአብሔር ታመን መልካምንም አድርግ ይላል። ክርስቲያኖች መልካም አድራጊዎች፣ በአምላካቸው የሚተማመኑ፣ በመንፈሳዊነታቸው የሚረኩ፣ እግዚአብሔርን ደስ በሚያሰኝ ህይወት ለመኖር ራሳቸውን የሚያዘጋጁ መሆን አለባቸው። የክርስትናው ዓላማም በዚህ ዓለም ለዘላለም ለመኖር ስላልሆነ ተሻግሮ ለመኖር ስለሆነ ወደ ሀገራችን ሰማይ ለመሄድ ስለሆነ ለሰማይ በሚያበቃ ተግባር ራስን ለሚያዘጋጅ እንድንገባ ለሚያበቃ ተግባር ራስን ማዘጋጀት ነው ክርስትና። የክርስትና ሃይማኖት መምኖሽነሽ መሽቀርቀርም አይደለም። የክርስትና ሃይማኖት ማጣት መንጣትም አይደለም። የክርስትና ሃይማኖት በመጠን መኖር ነው። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ስለእናንተ ያስባል፣ እግዚአብሔር ስለኛ ያስባል። አያችሁ። ስለዚህ በጊዜው ከፍ ያደርጋችኋል እግዚአብሔር። ጊዜው ሲደርስ ሁላችንም ከፍ እንላለን። የዛሬው ዝቅታ ለነገ ከፍታ ነው። የዛሬው መገፋት ለነገ ነፃነት ነው። የዛሬው ማጣት ለነገ ባለርስትነት ነው። እኛ ርስታችን በሰማይ ሀገራችንን ሰማይ ነው። ርስታችን ከእግዚአብሔር ዘንድ ነው። ሽልማታችንም ከንጉሳችን ከፈጣሪያችን ዘንድ ነው። ስለዚህ በምድር ላይ አምላካቸው ሆዳቸው ክብራቸው በነውራቸው የሆኑ ሰዎች አያስቀናችሁ ነው ያለው ዳዊት። በክፉዎች ላይ አትቅና፣ ደም አፍስሰው ባማረባቸው ሰዎች ላይ አትቅና። በክፉዎች ላይ አትቅና። በጉቦ በደለቡ ሰዎች አትቅና። በክፉዎች ላይ አትቅና። አመፃን ገንዘብ በማድረግ ራሳቸውን ለማኖር በሚኖሩት ላይ አትቅና። በክፉዎች ላይ አትቅና። አድማ ቀስቅሰው ንጹሃንን አስገድለው መሪ መስለው ተቆርቋሪ መስለው ህዝቡን ከሚያስፈጁት ላይ አትቅና። በክፉዎች ላይ አትቅና። ፍትህ አዛብተው ድሃ በድለው አማረው ግፍ ሰርተው በሚኖሩ ሰዎች ላይ አትቅና። በክፉዎች ላይ አትቅና። ጉቦ ተቀብለው ፍርድ ጎደለ ድሃ ተበደለ ሳይሉ ለድሃው መበደል ሳይቆሙ ለገንዘባቸው ብቻ ቆመው የብዙዎችን የምስኪኖችን ርስት አስነጥቀው በእንባ ቤታቸውን የሚገነቡ ሰዎች ላይ አትቅና። እንደ ሳር ፈጥነው ይደርቃሉ።
እንደ ምድረ በዳ አበባ ይረግፋሉ ይላል። አንተ ግን በእግዚአብሔር ታመን፣ መልካምን አድርግ። እግዚአብሔር መልካምን ለሚያደርጉ ሰዎች በረከቱ የበዛ ነው። እግዚአብሔር በስሙ ለሚታመኑ ሰዎች ጸጋው ረድኤቱ የበዛ ነው። ቸር አምላክ ጥሎ አይጥልም። እግዚአብሔር ክፎችን አይጥልም። ለዘመጽሐቤ እይሰድደው ወያውጽእ አፋ። የአዲስ ኪዳኑ ሕይወታችን ባራኪ፣ የአዲስ ኪዳኑ ሕይወታችን ጀማሪ፣ የመዳናችን መሰረት፣ የመቅደሳችን ጉልላት ክርስቶስ ኢየሱስ የተናገረው ወደ እኔ የሚመጡትን ወደ ውጭ አላወጣቸውም። ግፉን ጥለው፣ ጭካኔውን ጥለው፣ ጉቦውን ጥለው፣ ዘረኝነቱን ጥለው፣ ቀማኛነትን ጥለው ወደ እኔ የሚመጡትን ወደ ውጭ አላወጣቸውም። ጌታ እግዚአብሔር በቸርነት በምህረት በይቅርታ የቀረቡትን የሚሰበስብ አባት ነው። ስለዚህ ግፍ ሰርተን ከምናጣው በጎ ሰርተን እርሱን ብናገኘው ይሻላል። በዚህ ዓለም ላይ በእርግጥ ክፉ ነገር ስንሰራ የሚከተሉን ብዙዎች ናቸው። አብዛኛው ሰዎች በተላላፊ በሽታ እየተጠቁ ያለበት ዘመን ቢኖር አሁን ያለንበት ዘመን ነው። የመንፈሳዊ ሕይወት ሚዛናችን ግን ይሄ አይደለም። ክርስቲያኖች ምሳሌ ያደረግናቸው በመንፈሳዊ ሕይወት ሚዛን ቀደምቶቻችን ናቸው። ቀደምቶቻችን ደግሞ በእነሱ ላይ ሕይወታችን የተመረኮዘ የእነሱ መንገድ የተከተለ ከሆነ እነሱ ግፍ ያልሰሩ በጸሎት የተጉ እግዚአብሔርን በመፍራት የተመላለሱ ናቸው። ማንም ሰው ቅዱስ ጊዮርጊስን ቢመስል ገዳዩ ዱዲያኖስን አይከተልም ማለት ነው። የዱዲያኖስ ዱላ ያርፍበታል። ማንም ሰው አቡነ ተክለ ሃይማኖትን ቢመስል የዲያብሎስ ፈተና ይበረታበታል። ግን አቡነ ተክለ ሃይማኖት የገቡበት ይገባል። የአቡነ ተክለ ሃይማኖትን በረከት ያገኛል። እግዚአብሔርም ለጻድቁ የሰጠውን በረከት ይሰጣል። በረከት በጻድቅ ላይ ነው ይላልና፣ ስለዚህ እኛ የምንከተለው ምሳሌ የምናደርጋቸው አባቶች አሉ። ቅዱስ ጳውሎስ እንደነገረን ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ወእንዘ ትሬእዮሙ ሰናየ ግእዛኖሙ ወመጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት እነሱን ምሰሏቸው። በጎ ምግባራቸውን፣ ይቅር ባይነታቸውን፣ ደግነታቸውን፣ ልዝብ አንደበታቸውን፣ ሰውን የማያጠቃ ምላሳቸውን፣ ሰዎችን የሚገነባ እንጂ የማያፈርስ ማንነታቸውን፣ ፍጹም ደግነት የተሞላበት ሰብዕናቸውን እየተከተላችሁ እያያችሁ ተከተሏቸው። የወደቀውን የሚያነሳውን ደጉን ሳምራዊ ምሰሉት። የታመመውን የሚጠይቀውን መልካሙን ሰው የእግዚአብሔር ሰው ምሰሉ። የተራበ የሚያበላውን የተጠማ የሚያጠጣውን ሰው ምሰሉ። በድሆች ላይ የሚጨክነውን፣ በግፉአን ላይ የሚጨክነውን፣ ፍትህ ባጡት ላይ የሚጨክነውን አትምሰሉ። ስለዚህ የሕይወት ሚዛናችን ከፊታችን ያደረግነውን ይመስላል። ማንም ሰው ማንን ይመስላል ቢባል የቀደሙ የተከተላቸውን ሰዎች ነው የሚመስለው። አርአያዎቻችን ፍጻሜያቸው መንግስተ ሰማያት ከሆነ እኛ መንግስተ ሰማያት እንገባለን። የኛ ምሳሌዎች እነማን ናቸው? ዋኖቻችሁ መሰሉ። እነማን ናቸው ዋኖቻችን? ክፉዎች ናቸው ወይስ ደጎች? ባለጸጎች፣ የምድር ባለጸጎች ናቸው ወይስ የሰማይ ባለጸጎች? ጉበኞች ናቸው ወይስ ሰጪዎች? ቀማኞች ናቸው ወይስ መጽዋቾች? ዘረኞች ናቸው ወይስ መልካም ሰዎች? የትኛው ነው እኔ መከተለው? ከፊቴ ያስቀመጥኩት ማንን ነው? ዲያብሎስን ነው ወይስ ቅዱስ ጊዮርጊስን? ቅዱስ ሚካኤል ነው ወይስ ሉሲፈር ነው? የኔ ምሳሌ እንዲሆነኝ የምከተለው ማንን ነው? በክፋት ነው የሚሄደው በደግነት? ሰው ውሎውን ይመስላል ይላሉ አባቶቻችን። ነጭ ሽንኩርት እየበላ የዋለ ሰው ጠረኑ ቸኮሌት ማስቲካ ሊሸት አይችልም። ከዲያብሎስ ጋር የዋለ ሰው ቅዱስ ሚካኤላዊ ጠረን መንፈሳዊ መዓዛ ሊኖረው አይችልም። ቤተ መቅደስ የዋለ ሰው ዕጣን ነው የሚሸተው። አያችሁ፣ የዕጣኑ መዓዛ ራሱ የመቅደሱ መዓዛ ይለያል። ከጠንቋይ ቤት የዋለ ሰው ደግሞ የሚሸተውን ሽታ ታውቁታላችሁ። የከረፋውን ለጥንቆላ የተዘጋጀውን መስዋዕት የተቀላቀለውን ክፉ ክርፋት ነው የሚሸተው። ውሏችን የት ነው? ማህበራዊ ሚዲያ ላይ ውሏችን የት ነው? ዛሬ በአመጽና በግፍ በተንኮልና በዘረኝነት በስድብና ፍጹም ጥንቃቄ በጎደለው ሁኔታ የሚንቀሳቀሱ ሰዎች ብዙ ፎሎወር አላቸው እና በርካታ ሰዎችም እነዚህ ሰዎች ፎሎወር ያገኙት እንደዚህ ስለሆኑ ነው ብለው እነሱን መከተል ጀምረዋል። ኢትቅና ላይ ለኮያን ይልብሃል ዳዊት። በክፎች ላይ አትቅና። ሳር በአንድ ቀን ዝናብ ሜዳውን አረንጓዴ ሊያደርግ ይችላል፣ ግን ወዲያው ይደርቃል። ሰውም በአንድ ቀን ክፋቱ ብዙ ተከታይ ሊያገኝ ይችላል፣ ኋላ ግን ባዶ ነው። ዳዊት ሌላ ቦታም ብሏል፣ ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ። ኃጢአተኛን እንደ ሊባኖስ ዛፍ እንደ ዝግባ አድጎ አየሁት፣ ወሶበ እገባ ኃጣይክዎ መለስ ግን አጣሁት። ለጊዜው ከፍ ያሉት በርካታ ሰዎች ናቸው፣ እግዚአብሔር ያልተከላቸው ናቸው። ክርስቶስ ኢየሱስ እንደተናገረው አባቴ ያልተከለው ሁሉ ይነቀላል። በአመጽ የሚጓዙ ሰዎች አብ ያልተከላቸው ናቸው። ዘረኝነትን የሚያስፋፉ ሰዎች አብ ያልተከላቸው ናቸው። አንዱን ዘር ከሌላው ዘር አቃለው የሚሳደቡ ሰዎች ሚዲያ ላይ ተከታይ ያገኛሉ። እነዚህ ሰዎች አብ ያልተከላቸው ናቸው። እናንተም የሚረግፍ ችግኝ ከመሆን መድኃኒዓለም ይጠብቀን። ማንን ነው የምትከተሉት?
የምንከተለው ተሳዳቢውን ከሆነ ሲወድቅ ይዞን ይወድቃል። አያችሁ የተጠለልነው ዛፍ ትሎችና አራዊቶች ታዋሲያንን ብቻ የያዘ ከሆነ ንፋስ ሲያራግፈው እኛ የምንለብሰው ልብሳችን ያ ይሆናል ማለት ነው። አያችሁ ስለዚህ እባብ ብቻ የተጠመጠመበት ዛፍ በተወዛወዘ ጊዜ የሚረግፉት ፍራፍሬዎች አይደሉም እባቦች ናቸው። መርዛቸው ነው እኛ ላይ የሚያርፈው። ከመርዙ ስል አትጠለሉ። ከዘረኝነት መርዝ ስር የተጠለላችሁ የተሳዳቢ ሰዎች ፎሎወር ስንት ናችሁ? በተለይ በአሁኑ ሰዓት ሚዲያዎችን ከፍታችሁ ስታዩ ፍጹም ብልግናና ነውር የምታዩት በጣም ጎልማሳና ምራቅ የዋጡ ትልልቅ ሰዎች ላይ ነው። ተስፋ ስለቆረጡ ከዚህ በኋላ እነዚህ ሰዎች ለተስካር እንጂ ለተክሊል የሚጠሩ ሰዎች እኮ አይደሉም። ከዚህ በኋላ እነዚህ ሰዎች በሰርግ የሚያገቡ አይደሉም። ምናልባት ህይወት የተዛነፈባቸው ይሆናል። እኛ ደግሞ እነሱ ተከታዮች ነን። እድገታችን የጫጨ እንደ ሳር ፈጥነን የምንረግፍ እንዳንሆን በክፎች ላይ አንቅና ክፎችን አንከተል። መልእክቱ ይሄ ነው እና ክርስቲያኖች ፊታችንን ወደ እግዚአብሔር የምንመለስበት ጊዜ አሁን ነው። መንገዱ ሁሉ በስቷል። ክርስቶስ አነ ውእቱ ፍኖተ ጽድቅ ወሕይወት ብሎናል። እኔ መንገድና እውነት ህይወት ነኝ ብሏል። አያችሁ ሰይጣን አንዱን መንገድ ሚሊዮን ቦታ እያደረገው ነው። መንገዱ እኔ ብቻ ነኝ፣ ቤተክርስቲያንን ብቻ የምናይበት ክርስቶስን ብቻ የምናይበት ታይም አሁን ጊዜው አሁን ነው ክርስቲያኖች። ስለዚህ ክርስቶስን ማየት እንድንችል ደግሞ መስታወቶቻችን አሉ ከፊት ክርስቶስን የሚያሳዩ። ሐዋርያው ቅዱስ ጳውሎስ ቆሮንቶስ 11 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኪየ፣ እኔ አምላኬ ክርስቶስን እንደምመስል እናንተ እኔን መሰሉአል። ስለዚህ ክርስቶስን ተከተሉት። ማንን? ቅዱስ ጳውሎስን በማየት ክርስቶስን እንከተል። ማንን? ተክለ ሃይማኖትን በማየት ክርስቶስን እንከተል። ማንን? ገብረ መንፈስ ቅዱስን በማየት አያችሁ ትክክለኛ ምዕራፎቻችን ወደ ክርስቶስ የሚያደርሱን መንገዶቻችን የሄዱ ሰዎችን መከተል ነው። ስለዚህ መንገዱ እኔ ነኝ ያለውን ጌታ ቅዱስ ጴጥሮስ ተከትሎታል፣ ቅዱስ ጳውሎስ ተከትሎታል፣ እነ ሲላስ እነ በርናባስ ተከትለውታል፣ እነ ወንጌላዊ ማቴዎስ እነ ማርቆስ እነ ዮሐንስ እነ ሉቃስ ተከትለውታል፣ እነ ቅዱስ ቶማስ ተከትለውታል። እየወደቁ እየተነሱ ሲጠራጠሩ እየታረሙ እነ ጴጥሮስ ሲክዱ እየታረሙ ተከትለውታል። ክርስቲያን ማለት ይወድቃል እንደገና ይነሳል። እመኒ ወደቁ ተነሳ የሚል ክርስቲያን እኮ ነው። በወድቅ እነሳለሁ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህ ሌተ፣ በጨለማ ብመላለስ እንኳን እግዚአብሔር ያበራልኛል ይላል። አያችሁ ስለዚህ ጠላቴ ሆይ ደስ አይበልህ፣ ለሰይጣን እድል ፈንታ አትስጡት። ክርስቲያኖች ወኢታቡ ወፍኖተ ለሰይጣን ወዘእንበለ ይርብ ፀሐይ አቁሩሩ ማአተክሙ ተምኡ ወይታብሱ፣ ተቆጡ አትበድሉ፣ በቁጣችሁ ላይ ፀሐይ አይጥለቅ። ስለዚህ ለዲያብሎስ እድል ፈንታ አትስጡት። ዲያብሎስን እንቢበሉት፣ ለዘረኞች ሰዎች እንቢበሉ፣ አትከተሉ፣ በክፎች ላይ አትቅኑ። ተከታይ ስላበዙ ኮሜንት ስለበዛባቸው ሰብስክራይብ የሚያረጋቸው ስለበዛ ዘረኞችን አትከተሉ፣ ተሳዳቢዎችን አትከተሉ፣ ነውረኞችን አትከተሉ። የክርስቲያኖች መለያ ይሄ አይደለም። ክርስቲያኖች የማይገባ ቤት ውስጥ መገኘት የለባቸውም። አንድ ትልቅ ፈላስፋ ምን ይባላል? ከደቀ መዛሙርቱ መካከል አንዱን መሸታ ቤት ሲገባ አየው ይላል። ልጁም ከገባ በኋላ ተከሻው ቀፈፍ ብሎት መለስ ሲል መምህሩ ቆሞ ሲያየው አየ። ከዛ ወደ ውስጥ ገባና አይ አላየኝ ይሆናል እንደው ያየኝ መስሎኝ ነው እስኪ አልፍ ድረስ ብሎ እዛው ተደበቀ። ቢጠብቅ አይወጣም፣ ቢጠብቅ አይሄድም። እንዳየው አወቀ። አንገቱን ደፍቶ ወጣ። ና ልጄ ብሎ አቀፈው ይባላል። አይዞ ስትወጣ አንገትን አትድፋ። እዛ መግባት ነው አንገት የሚያስደፋው። ከዚያ ቤት መግባት እንጂ መውጣት አያሳፍርም። እንኳን ወጣህልኝ ብሎ ይዞት ሄደ። ዛሬም ውጡ ከዘረኞች ውስጥ። ቤተክርስቲያንን የሚሳደቡ ጻድቃንን የሚሳደቡ የዘንዶ አፍ ያላቸው ሰዎች ተከታዮቻቸው ብዛታቸው፣ ነውር የሚሰሩ ሰዎች ስመ እግዚአብሔር መጥራታቸው። ሰይጣን ያምናል ይንቀጠቀጣል እንደሚባለው ነውረኞች በአሁኑ ሰዓት ትልልቅ መስቀል አንገታቸው ላይ ያደረጉ ናቸው። ሕፃናት ሴቶችን ደፈሩ ተብለው ፍርድ ቤት የሚቀርቡ ሰዎች መስቀል አንገታቸው ላይ እሸማቀቃለሁ። አያችሁ በእግዚአብሔር ስም የሚነግዱ ናቸው። የእግዚአብሔርን ስም ለንግድ የያዙ በሃይማኖት ስም ያሉ ሰዎች ነውር የሆኑ ቃላቶችን ሲናገሩ ያሳዝናል። መስቀል ይዘው ቀሚስ ለብሰው የነውር ቃላቶች ሚዲያ ላይ ቀርበው ሲናገሩ ተቆርጦ ነገ ለሚያድገው ሕፃን አባም ይሳደባሉ። እኔ ችግር የለብኝም መምሬም ይሳደባሉ ችግር የለብኝም ብለው የነውር ቃላት ሲያፈሱ ሲደፉ ልጆችን ማየት የተከልነው ችግኝ ውጤት ነው። እና ዛሬ ድንጋይ የሚወራወር የሚሳደብ ነውር የሚናገር ሁሉ የኛ ችግኝ ነው እንጂ አብ የተከለው አይደለም። ስለዚህ አብረን ልንነቀል ነው። ዛፍነታችን የተሸከምነው እባብ የጠመጠመ ዛፍ ሆነናል። በርካታ ሰባኪያንና ካህናት በርካታ መምህራንና ወንጌላውያንን ባዮች ዛፍ የተጠመጠመበትን ትልቅ ዛፍ መስለናል። ፍሬ የሌለው የተጠለሉ ሰዎችን የሚናደፍ ሆነናል። ወደ ክርስቶስ የሚያደርስ ሰብዕና ጎድሎናል። ክፉዎች እኛ ነን። ስለዚህ በክፉዎች ላይ አትቅኑ ማለት በስድቦቻችን ላይ አትቅኑ፣ በነውር መልእክቶቻችን ላይ አትቅኑ። ይሄ ነው ትልቁ መልእክት የተወደዳቸው እግዚአብሔር ቤተሰቦች። ስለዚህ በአመጽና በግፍ ስራ መንፈሳቸው የረከሰችባቸው ሰዎች
መርዛቸውን እየረጩ ትውልድ እያመከኑ እያበላሹ ነውና ትውልድ ለማዳን እያንዳንዱ መንፈሳዊ ክርስቲያን በጎ ተግባራትን በማድረግ መጓዝ አለበት። ለዚህም ከመናገር በፊት ሁለት ጊዜ ማሰብ፣ መልእክቶቻችንን ከማስተላለፋችን በፊት እግዚአብሔር ከኛ ጋር እንዲሆን በጸሎት መጠየቅ፣ አባቶቻችን የተጓዙበት የጉዞውን መንገድ ማጥናትና ማየት፣ ከዚያ በኋላ እግዚአብሔርን ደስ የሚያሰኘው የቱ እንደሆነ መለየት፣ ትውልድ ለማፍራት የሚበቃ መንፈሳዊ ምግባራትን ማከናወን ከክርስቲያን የሚጠበቅ ነው። ስለዚህ በክፉዎች መንገድ የሄዳችሁ ሰዎች መንገዳችሁን ቀይሩ ነው። ዳዊት መንገዱን ቀይሮ ያውቃል። መዝሙር 73 ቁጥር 1 ላይ ሊተሰህቀ ክመ ዘእምተንተና እገሬ ይላል። ወህቀ ክመ ዘእምብህፀ ሰኮናየ፣ እኔ ግን አረማመዴ ልወድቅ ልሰናከል ጥቂት ቀረኝ ይላል። እኔ ግን እግሮቼ ሊሰነካከሉ ካረማመዴ ልወድቅ ጥቂት ቀረኝ። ለምን እንደዚህ ያልኩኝ አለ። እስመ ርኢኩ ሰላሙ ለኃጥአን፣ የኃጢአተኞችን ሰላም አይቻለውና። እስመ ቀናኢኩ ላይ ለኃጥአን ሰላሙ ርእ ለአማጽያን እስመ አልቦ ሳይት ለሞቶሙ፣ ለሞታቸው እንኳን ጣይር የለውም። በኃይል የበዙ ሆኑ፣ የጠነከሩ ሆኑ። እንዴ እግዚአብሔርን መዝለፍ፣ እግዚአብሔርን መስደብ፣ በኃጢአት መመላለስ፣ ዘረኛ መሆን፣ ጥቅመኛ መሆን፣ ሱሰኛ መሆን፣ ነውረኛ መሆን እንደዚህ ያሳድጋል ብዬ ቀናሁ አለ። እከሌ ሰብስክራይቡ የበዛለት ፎሎወርሶቹ ሚሊዮን የደረሱት እንደዚህ ስለሚናገር ነው። እኔም እንደሱ ተከታይ ለማፍራት ብለው ማይተባቸውን የበጠሱ ከትልቁ መስቀላቸው ጀርባ ፈያታዊ ዘጸጋምነት የተላበሱ በርካታ ናቸው። መስቀል ያሰረ ሁሉ ክርስቲያን አይደለም። የጠመጠመ ሁሉ ቄስ አይደለም። ዩኒቨርሲቲ የተመረቀ ሁሉ ምሁር እኮ አይደለም። ዓለምን ያቆሸሿት በጣም ተማርን የሚሉት ኒውክሌር ያመረቱ ምሁራን እኮ ናቸው። አያችሁ፣ ዕውቀትን ለበጎ ካልተጠቀሙበት ዲያብሎሳዊ ይሆናል። ዕውቀትን ለበጎ ሲጠቀሙበት ግን ቅዱስ ሚካኤላዊ ይሆናል፣ ቅዱስ ገብርኤላዊ ይሆናል። ያለ ትምህርትም ቅዱስ ሚካኤላዊ፣ ቅዱስ ገብርኤላዊ መሆን ይቻላል በልብ ቅንነት። ከ150 ዳዊት ይልቅ የልብ ቅንነት ይላሉ አባቶቻችን። 150 ዳዊት በቃሉ እየደገመ ጠንቋይ ከሆነው ሰው ይልቅ በልቡ ቅንነት አቡነ ዘበሰማያትና በሰላመ ገብርኤልን ደግሞ ያደረ ክርስቲያን የተሻለ ያገኛል ይላል። የተወደዳችሁ እግዚአብሔር ቤተሰቦች፣ ሃይማኖታችን መንፈሳዊነታችን የነገ ጥጋችንን የሚያሳየን ካልሆነ ምኑ ላይ ነው ክርስትናችን? ስለዚህ አለ በክፉዎች ላይ ቀናሁባቸው፣ ሲመቻቸው አይቼ እንደ ሰው በድካም አልሆኑም። ፍትህ አይነጠቁም፣ ፍትህ ነጣቂዎች ናቸው። አይራቡም፣ ሌላውን የሚያስርቡ ናቸው። የኑሮ ውድነት፣ የፍትህ መዛባት፣ የህግ አዋጅ ጫና፣ ድካም ያለው ቁጣ እነሱን አያውካቸውም። የዚህ ሁሉ ባለቤቶች እነሱ ናቸው። ተቆጪ ናቸው፣ ተቆጪ የሌላቸው። ተሳዳቢ ናቸው፣ የሚገስጻቸው የሌላቸው። ተፈርተው የሚኖሩ በመላሳቸው። በእነዚህ ሰዎች አትቅና። እኔ ግን በእነሱ ቀናው። የድርጊቱ ባለቤቶች ሆነው እንደ ልባቸው ሲመላለሱ ሳይ ቀናው። እነዚህ ሰዎች ክፉዎች ናቸው። ስለዚህ ምን አደረጉ? እግዚአብሔርን ደስ የሚያሰኝ ነገር አላደረጉም። ስለዚህ ይላል ወሐለፈ በትዕቢት ልቦሙ፣ በእግዚአብሔር ላይ በትዕቢት በልባቸው ተናገሩ። ስለዚህ በእነዚህ ቀናው። እስከ መቼ ድረስ ክፉዎች እስከ መቼ ድረስ ይቆያሉ? ከዚያ በኋላ ይሄንን ይናገራል። በፊታቸው ይላል በፊቴ መከራቸው ሲበዛ ተመለከትኩኝ። እንደ ሳር ሲቀድም ሲደርቁ ሲወድቁ ወደ እግዚአብሔር ቤት እስከምገባ ድረስ ብቻ ነው መከራቸውን እስከማይድረስ ነው የቀናሁት። ለካ መጨረሻቸው ይሄ ነው አልኩኝ። ክርስቲያኖች ዛሬ ሚዲያ ላይ በርካታ ተሳዳቢዎች አሉ። ቤተክርስቲያንን የሚዘልፉ፣ ቅዱሳንን የሚሰድቡ፣ ካህኑን ከቤተ መቅደስ ለማውጣት የሚራወጡ፣ የቤተ መቅደሱን አገልግሎት የሚያነውሩ፣ ለአገልግሎታቸው ታማኝ ያልሆኑ፣ በጉዟቸው ላይ የሰው ስም በማጥፋት የሚሮጡ፣ በቃ የሰው ሕይወት በማበላሸት የሚዘምቱ፣ የሰው ገመና በመግለጥ የሚዘምቱ፣ በኃጢአት ላይ የሚጓዙ በርካቶች በስተዋል። ሲሳደቡ የሚውሉ፣ ሲራገሙ የሚውሉ፣ ሲነቅፉ የሚውሉ፣ ታቦታችንን የሚነቅፉ፣ ቅዱሳንን የሚነቅፉ፣ ካህናትን የሚነቅፉ፣ አገልግሎታችንን የሚተቹ፣ እነዚህ ሁሉ እኩያን ናቸው። ፎሎወርሳቸው ብዙ ነው። ይጥቅና ላይ ለኩያን በእነዚህ አትቅና፣ ሳር ናቸው ይረግፋሉ። ይሄንን ነው እና አየኋቸው አለ። እስከ መቼ ድረስ? በፊታቸው መከራቸው በፊቴ እስከሚሆን ድረስ እስከ እበው ውስተ ቤተ መቅደሱ ለእግዚአብሔር ከመአይምር ዳሃሪቶሙ፣ መጨረሻቸውን እስከ ድረስ ነው የቀናሁት። ብከተላቸው ኖሮ አብሬ ልጠፋ ነበር። ድንገት ግን ጠፉ። እኔ ግን ዘወትር ካንተ ጋር ነኝ ይላል። መጨረሻ ላይ ወደ ታች ቁጥር 20 ላይ ከህልም እንደሚነቃ ነቃሁኝ። አቤቱ አንተ ከህልም እንደሚነቃ ስትነቃ እኔም ነቃሁ። ምልክታቸውን ስታስነውራቸው ተመለከትኩኝ።
አቤቱ ከህልም እንደሚነቃ ድንገት ነቅተህ እጅህን ስትዘረጋ ፍትህን በምድር ላይ ስታሰንፍ ጢፍ እንደሚበን ስታበናቸው አንተ ስትነሳ ተመለከትኩ። ምልክታቸውንም ታስነውራለህና ያን ጊዜ አየኋቸው ስፈልግ አጣኋቸው። ወሰው በገባ ኃጣይክዎ ሐሰስኮ ይረከብኩ መካኖ። ያ ሁሉ ተከታይ ያለው ሰው የት ሄደ ዛሬ? ያ ሁሉ የዘረኝነት አዝናኙ የት ሄደ ዛሬ? እስቲ ጥቂት ዓመታት በፊት ተመልከቷቸው። በዘረኝነት ህዝቡን ሲያጫርሱ የነበሩ ሰዎች ዛሬ የሉም እኮ። ግፍ ሲሰሩ የነበሩ ሰዎች ዛሬ የሉም። በእግዚአብሔር ላይ የዘበቱ ሰዎች ዛሬ የሉም። ኃጢአተኛ ለጊዜው ነው። አቤው ተላአለ ከማዕርዘ ሊባኖስ። ኃጢአተኛ እንደ ሊባኖስ ዛፍ ከፍ ከፍ ብሎ ሳየው ቀናሁኝ፣ ግን መለስ ስል የለም። ክርስቲያን ሆይ ረጅም ዕድሜ ያለህ አንተ ነህ። ክርስቲያኖች ሆይ ረጅም ዕድሜ ያላችሁ እናንተ ናችሁ። እኛ ነን በክፉዎች ላይ ካልቀናን፣ በኃጢአተኞች ወንበር ላይ ካልተቀመጥን፣ በዋዘኞች ወንበር ላይ ካልተገኘን፣ በኃጢአተኞች መንገድ ላይ ካልቆምን፣ በእግዚአብሔር ሕግ ደስተኞች ከሆንን፣ ዘወትር ቅዱሳት መጻሕፍትን ካነበብን፣ የቅዳሴውን ዜማ፣ የዕጣኑን መዓዛ፣ የመስዋዕቱን እርገት አብረን ከክርስቲያኖች ጋር እግዚኦ እግዚኦ ብለን ካሳለፍን እግዚአብሔር ከኛ ጋራ ነው። ስለዚህ መቼም የምላስ ቶሎ አይሞትም፣ ግን እኛን ይገለናል። ክፉ ቃል ካፋችን እንዳይወጣ በክፉዎች ላይ መቅናት እንደማይገባ መጽሐፋችን ያስተምራል። መዝሙረኛው ዳዊት መጨረሻ ላይ ምን አለ? አቤቱ ክፉዎችን ትቼ እኔ ግን ዘወትር ካንተ ጋር ነኝ። የኃጢአተኞችን ሰላም አይቼ ቀንቼ ነበር። እንደነሱ ልካድ እንዴ? እንደነሱ ልቀማ? አሁን እኮ መንገዱን የሞላው ጉበኛ ነው። የኑሮ ውድነቱ ሰማይ ጠቀስ ሆኗል። ሆቴሉን ያጥለቀለቁ ሰዎች በዛው ልክ ናቸው። እናም ዝም ብለን ስናይ በአይናችን ስንገመግም ሆቴሉን የሞሉት ሰዎች የተመቻቸው፣ ሙሉ ቀን ሲበሉ ሙሉ ቀን ሲጠጡ ውለው የሚያድሩ ሰዎች የተመቻቸው። ስለዚህ ሀገሪቱን በእነሱ ተለክታ የተመቻት ይመስለናል። ሚሊዮኖች ተርበዋል። ሚሊዮኖችን አስርበው ኃላፊነታቸውን መወጣት አቅቷቸው የራሳቸውን ሆድ እየሞሉ የሚሄዱ ሰዎች አሉ። እነዚህ ሰዎች የድሃው እንባ ተጠራቅሞ የምስኪኖች ለቅሶ ተጠራቅሞ መንበረ ጸባዖት እንደ ራሔል እንባ ደርሶ በሽታው እንጀራው ካንሰር ይሆንባቸዋል። አያችሁ፣ የሚበሉት ስጋ የጉበት በሽታ ይሆንባቸዋል። ምክንያቱም በግፍ ከበሉት ነው። የታመመ ሁሉ ግፈኛ ነው እያልኩ አይደለም። በግፍ የሚበሉ ሰዎች ግን መጨረሻቸው መታመም፣ መጨረሻቸው መጥፋት ነው። የሚቆምላቸው እግዚአብሔር የለም። እኛ ግን እግዚአብሔር ከኛ ጋር ይቆማል አይኖቻችንን ካቀናን። እኔ ግን ዘወትር ካንተ ጋር ነኝ ትቻቸዋለሁ አለ ዳዊት። ቀኝ እጄን ያስከኝ። እግዚአብሔር ቀኝ እጃችንን የያዘን ኃጢአተኞች ወንበር ላይ እንዳንቀመጥ ቀኝ እጁን ይዞ ያንሳን። ከዘረኞች ጋር ተቀምጠን እንዳንዶልት ቀኝ እጁን ዘርግቶ እግዚአብሔር ያንሳን። በዘረኝነት ባህር ውስጥ እንዳንሰጥም ቀኝ እጁን ስቦ ያንሳን። በጉቦና በአመጽ የድሃ እንባ በእኛ ላይ እንዳይፈስብን፣ የድሃ ደም እንዳንጠጣ እግዚአብሔር ቀኝ እጁን ስቦ ያንሳን። አቤቱ ቀኝ እጄን ያስከኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ ይላል መዝሙር 73 ቁጥር 24 ላይ። ከክብር ጋር ተቀበልከኝ፣ ቀኝ እጄን ያስከኝ። መዝሙር 73 ቁጥር 24፣ 72 በቅንፍ 73 ቁጥር 24። ስለዚህ እግዚአብሔር ከክብር ጋር ይቀበለናል። ንስሐ ስንገባ እግዚአብሔር ከክብር ጋር ይቀበለናል። ስንመለስ የበደልነውን ስንክስ የቀማነውን ስንመለስ። ስለዚህ ለእኔ ግን አለ ሊተሰ ተሊዮ እግዚአብሔር ይሄይሰን፣ የራቁት ሁሉ ጠፉ፣ አመፀኞች ጠፉ። ስለዚህ አለ ለምትበልተው ጸጋ እቀናለሁ፣ አንተም አንስተኸኛልና አንተን መቅረብ ይሻለኛል። ቅንዓቱ ቅዱሳንን ለመምሰል ሆነ። ቅንኡ ለእንተ ተአቢ ጸጋ። ሐዋርያው ቅዱስ ጳውሎስ እንደሚነግረን የምትበልጠውን ጸጋ በብርቱ ፈልጉ፣ ወአዲ እንተ ትሄይስ ፍኖተ እምይረክሙ። ከሁሉ የሚበልጠውን መንገድ ደግሞ እኔ ያሳያችኋለሁ። ከሁሉ የሚበልጠውን ጸጋ ግን አብዝታችሁ ፈልጉ። አትቅኑ በክፉዎች ላይ። እንደምንም ተሽለክልኮ ስልጣን ይዞ ድሃ እየበደለ በሚኖረው ላይ አትቅኑ። የፖለቲካ ፓርቲ አቋቁሞ በድሃ ስም የሚመጣ ገንዘብ የሚበላው ላይ አይታችሁ አትቅኑ። ለህመምተኞች የሚመጣውን እርዳታ ለራሱ እየበላ የደለበው ላይ አትቅኑ። በሽታ ነው የሚሆንበት። አትቅኑ። ድሃ የሚበድል ፍርድ የሚያጓድለው ዳኛ አምሮበት በውድ መኪና ስለሄደ አትቅኑ። ተሳድበው ብዙ ፎሎወርስ ባገኙ ሰዎች ላይ አትቅኑ። ለጊዜው ገንዘብ ይሰበስቡ ይሆናል። ነገር ግን የተሰደቡ ሰዎች እርግማን እሱን መልሶ ይደፋዋል። አብራችሁ እንዳትወድቁ። ዛፉ ሲወድቅ ከታች ያለውን ሁሉ እንደሚያደቅ ክፎችን የተከተላችሁ ሰዎች ከነክፋታቸው ሲዘረገፉ አብራችሁ በጎርፍ እንዳትጠረጉ በጊዜ ወደ እግዚአብሔር ተመለሱ። ተወከል በእግዚአብሔር ወግበር ሰናየ። በእግዚአብሔር ታመን፣ መልካም ነገር አድርግ። አራያዎችና ምሳሌዎች መልካሞች ይሁኑ። የምንኖረው ህይወት የምንከተለው ሰው ፍጻሜያችንን ያሳየናል። መነሻችን መንገዳችን የት እንደምንደርስ ያሳየናል። አያችሁ፣ የምንጀምረው መንገድ የት እንደሚያደርሰን እናውቃለን። የተከተልናቸው ሰዎች የሚያደርሱን ወደ እርግማን ነው ክፉዎች ከሆኑ።
ደጎች ከሆኑ ደግሞ ወደ መንግስተ ሰማያት ነው። ለገሃነመ እሳት የሚያበቁ ሰዎችን አትከተሉ። ቅዱሱን መጽሐፍ መመሪያ ካደረግን ስድብ ኃጢአት ነው። ቅዱሱን መጽሐፍ መመሪያ ካደረግን ጉቦ ኃጢአት ነው። ቅዱሱን መጽሐፍ መመሪያ ካደረግን ዘረኝነት ኃጢአት ነው። ቅዱሱን መጽሐፍ መመሪያ ካደረግን ስስት ኃጢአት ነው። ቅዱሱን መጽሐፍ መንገድ ካደረግን መመሪያ ካደረግን ሐሜት ኃጢአት ነው። ዝሙት ኃጢአት ነው። ርኩሰት ኃጢአት ነው። መዳራት ኃጢአት ነው። ተንኮል ኃጢአት ነው። ክፋት፣ ሸረኝነት ኃጢአት ነው። በዚህ መልኩ የሚጓዙ ሐሜተኞችን አትከተሉ። እናንተ ቅዱስ ጊዮርጊስን ተከተሉ፣ ክርስቲያኖች ናቸው። እናንተ ውዳሴ ማርያም የመደገሙ አባቶች ተከተሉ። እናንተ ዳዊት ደጋሚዎች ሁኑ። እናንተ ጸሎተኞች ሁኑ። እናንተ ቅዱሳት መጻሕፍትን የምታነቡ ሁኑ። ያን ጊዜ በክፎች ምክር ስላልሄዳችሁ ምስጉን ትሆናላችሁ። ብፁዕ ብእሲ ምስጉን ነው ይላል መዝሙራን ዘኢወረ በምክረ ረሲዓን። በክፎች ምክር ያልሄደ ወዘኢቆመ ውስተ ፍኖተ ኃጥአን፣ በኃጢአተኞች ወንበር ላይ ያልቆመ ወዘኢነበረ ውስተ መንበረ መስተሳልቃን፣ ዋዛ ፈዛዛ ከሚያበዙ ሰዎች ጋር ከሐሜት ጋር ጊዜውን የማያሳልፍ ከሚሳደቡ ሰዎች ጋር ያልተቀመጠ እሱ ምስጉን ነው። ሐሜት ለመስማት ቲክቶኩን የማይከፍት፣ ሐሜት ዘረኝነት ለመስማት ዩቲዩቡን የማይከፍት እሱ ምስጉን ነው። ዘዳሙ በእግዚአብሔር ስምረቱ ዘወትር በእግዚአብሔር ደስ ይለዋል ይልና ወዘህጎ ያነብ መዓልተ ወሌሊተ፣ መዓልትና ሌሊት ሕጉን ያስባል። እግዚአብሔር በተቀደሰው ቃል ውስጥ የሚፈልጉትን ያገኛቸዋል። እግዚአብሔር በጸሎት ውስጥ የሚፈልጉትን ያገኛቸዋል። እግዚአብሔር በእርቅ ውስጥ የሚፈልጉትን ያገኛቸዋል። እግዚአብሔር በቅንነት ውስጥ የሚፈልጉትን ያገኛቸዋል። እግዚአብሔር በይቅርታ መንገድ የሚፈልጉትን ያገኛቸዋል። እግዚአብሔርን በተሰበረ ልቦና የሚማጸኑትን ያገኛቸዋል። ቅሩብ እግዚአብሔር ለየዋሃነ ልብ ነው። ለየዋሆች እግዚአብሔር ቅርብ ነው። ለይቅር ባዮች፣ ለደጎች፣ ያላቸውን ተካፍለው ለሚበሉ፣ ነገሮችን በቅንነት ለሚመዝኑ፣ ለሰው ውድቀት ለማይቆሙ እግዚአብሔር ከጎናቸው አለ። እግዚአብሔር ከፊት ከኋላቸው አለ፣ አብሯቸው አለ። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ኢትዮጵያዊው ጃንደረባ ባኮስ ወደ ኢየሩሳሌም ሊሰግድ የንግስት እንደኬ ጃንደረባ ቅዱሱን መጽሐፍ እያነበበ ሄዶ ሰግዶ ሲመለስም ቅዱሱን መጽሐፍ ነው የሚያነበው። ሐሜት አያስብ፣ ተንኮል አያስብ፣ ክፋት አያስብ። ቅዱሳት መጻሕፍትን እያየ ነው። ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ መዋዕዘ ማይ፣ እንደ በውሃ ፈሳሽ ዳርቻ እንደተተከለች ተክል ይሆናል። አረንጓዴ ነው። ክርስቲያን ለምለም ዛፍ ነው። እንተ ትውብ ፍሬሃ በበጊዜሃ ወቁጽላን ይትነገፍ፣ በየጊዜዎች ፍሬዎችን ትሰጣለች፣ ቅጠሎቿ አይረግፉም። በውሃ ፈሳሽ ዳርቻ የተተከለች ተክል ክርስቲያን በውሃ ፈሳሽ ዳርቻ የተተከለ ተክል ነው። በየጊዜው ፍሬዎችን የሚያፈራ በልጅነትም በሕፃንነትም ቢሆን በልጅነት በወጣትነትም ቢሆን በጎልማሳነት በሽምግልናም ቢሆን በእርግና ከእግዚአብሔር ጋር የሚያድግ እያረጀ በሄደ ቁጥር እያደገ የሚሄድ ክርስቲያን፣ እየቆየ በሄደ ቁጥር እየበሰለ የሚሄድ ክርስቲያን፣ ከፍ እያለ በሄደ ቁጥር አምላኩን እያየ የሚሄድ ክርስቲያን፣ በመንገዱ ቅዱሳንን አርአያና ምሳሌዎቹ ያደረገ በቅዱሳን አሰረ ጽድቅ የጽድቅ መንገድ የተጓዘ በቅዱሳን አሰረ ፍኖት የተጓዘ የሕይወት መንገዳቸውን የተከተለ እነሱን ለመምሰል የተጋ ተዘከሩ መኳንንቲክሙ የሚለውን ሕይወት ያደረገ ክርስቲያን አባቶቹን ከተከተለ ሕፃንነቱ የለመለመ፣ ልጅነቱ ያማረ፣ ወጣትነቱ ፍሬ የሚያፈራ፣ ጎልማሳነቱ የሚያረካ፣ ሽምግልናው የሚያስታርቅ፣ እርግናው እግዚአብሔርን የሚናፍቅ ይሆናል። መድኃኔዓለም ፍጻሜያችንን ያሳምርልን። ስለዚህ አለ ዳዊት ወደ እግዚአብሔር በመቅረቤ በረከት አገኘው። ስለዚህ በክፎች ስኬት አልታለልም፣ በእግዚአብሔር ደስ ይለኛል፣ የሚያልፈውን ዓለም አልከተልም አለ ቅዱስ ዮሐንስ። አንደኛ ዮሐንስ ምዕራፍ 2 ላይ ምንድነው የሚለው? ቁጥር 1 ዓለሙም ምኞቱም ያልፋሉ፣ ዓለሙኒ ኃላፊ ወፍቶቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ ነው። ዓለሙ ምኞቱ ሁሉ ኃላፊ ነው። ስለዚህ ኦ አሃውየ ኢታፍቅርዎ ለዝንቱ ዓለም፣ ወንድሞች ሆይ ይህችን ዓለም አትውደዱ ይለናል መጽሐፍ። ይቺ ዓለም ኃላፊ ናት። ዓለሙኒ ኃላፊ ወፍቶቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። እኛምና የምንከተለው እግዚአብሔርን ነው። ዓለምን አትውደዱ፣ ቅዱስ ጊዮርጊስን ውደዱ። 3 ጊዜ ሞቶ በመነሳት የክርስቶስን በረከት ያገኘ ቅዱስ ተክለ ሃይማኖትን ውደዱ። ኢትዮጵያን በወንጌል ገበሬነቱ ያረሰ በምናኔውና በጸሎቱ አጋንንትን ያሰረ በአቡነ ገብረ መንፈስ ቅዱስን ተከተሉ። ርዕሰ ባህታውያን በጸሎቱ እድሜ ልኩን በመንፈሳዊነት መናኔ ገባሬ መንከራት የተባለውን አባት መሰሉ። ሕፃኑ ቂርቆስን መሰሉ። ገና በሕፃንነቱ እሳት መግባት ያልፈራ እሳት ክርስቶስን የለበሰ እግዚአብሔር እሳት ነው ይላል መጽሐፍ። እሳት የሆነ እግዚአብሔርን ስንለብሰው እሳት በእሳት ውስጥ እሳትን የሚያስጨንቅ ይሆናል። ወደ እሳት ቢወረወር ከእናቱ ጋራ እናቱን አበርትቶ ገብቶ እሳቱን በእሳትነቱ ያቃጠለ እሱ ግን ያልተቃጠለ እግዚአብሔርን ለብሶ ነፃ የወጣ ነፃ የሚያወጣ
ክርስቲያኖች ጸሎታቸው እንደ አልሙኒየም በእሳት መካከል የሚያንጸባርቅ መሆን አለበት። ልበሱ ለእግዚእነ ኢየሱስ ክርስቶስ ወይታሐልዩ ፍትወተ ሥጋክሙ ጌታ ኢየሱስ ክርስቶስ ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ለሥጋ አታድሉ፣ ምኞቱ እንዲፈጸም ክርስቶስን መሰሉ፣ አምላክን ተመልከቱ። እግዚአብሔር እሳት ነው። እሳትነቱን የጎረደው ምህረቱ ነው። የተወደዱትን እሳት ያደርጋቸዋል። ዲያብሎስን የሚያቃጥሉ እሳቶች ክርስቲያን በጸሎታችን ዲያብሎስን የምናቃጥል እና አቡነ ገብረ መንፈስ ቅዱስ እሳት ነበሩ። አዛዜ መባረክት የተባሉ በረድ አዝንበው ሰይጣንን ድል የሚያደርጉ ጠላት የሚመቱ በጸሎታቸው ኃይል ክርስቶስን ያዩ የተመለከቱ እና አባ በሾይ ጻድቃኑ እንግዶችን በመቀበል የተጉ እኛም እንግዶችን እንደነሱ ብንቀበል አንድ ቀን አባ በሾይ የክርስቶስን እግር በእንግድነት መጥቶ ቤታቸው እንዳጠቡት እኛም በቤታችን ክርስቶስ ይስተናገዳል። በበጎ ተግባር የምንመስላቸው በርካቶች እያሉ ጥቂት ነገር ምድራዊ ነገር ለቃቅመው ባይለጸጋ የመሰሉ ክፉዎችን ከመከተል እግዚአብሔር ይጠብቀን። ቅንኡ ለእንተ ተአቢ ጸጋ መድኃኒተ ነፍስ ወሥጋን የሥጋና የነፍስ መድኃኒት ለሆነች ለምትበልጠው ጸጋ ቅኑ ይላል። ስለዚህ ክርስቲያኖች ለሚበልጠው እንትጋ። ከሚታየው ምናልባት በምድር ላይ ስንታይ በዚህ ጸሎት በመትጋታችን ለጊዜው ስኬታችን ወዲያ ባለመታየቱ ኪሳራ ልንነስር እንችላለን። ከሚታየው ኪሳራችን ጀርባ በውስጥ ያለ ትርፋችን ይበዛል። ከምንጾመው ጀርባ በውስጥ ያለ ጥጋባችን ይበዛል። ስንጾም ከምንራበው ይልቅ በጾማችን ውስጥ የምንጠግበው የነፍስ እርካታችን ይበልጣል። የተገፋን ስንመስል ብዙዎችን ከመገፋት የሚያወጣ ጸሎታችን ጎልቶ ይታያል። ስለዚህ ትርፋችን የበዛ ነውና በክፎች ላይ አትቅኑ። በዘር ደም አፍስሰው በከበሩ ሰዎች አትቅኑ። በስድብ ዝነኛ በሆኑት ላይ አትቅኑ። ያልፋሉ እነዚህ ሁሉ። የማያልፈው ዘወትር በታሪክ ውስጥ የሚነገረው የቅዱስ ጊዮርጊስ ገድል ነው። ትውልድን ሁሉ እያነጸ የሚኖረው የተክለ ሃይማኖት ገድል ነው። የሐዋርያት ገድላቸው ተጋድሏቸው ነው። የደጋግ ቅዱሳን አባቶቻችን ተጋድሏቸው ነው። ስለዚህ በክፎች ላይ አትቅኑ። ለገንዘብ ብለው ክብራቸውን በጣሉት ላይ ሰብዕናቸውን ባዘቀጡ ክቡር ሰውነታቸውን ባዋረዱ ሰዎች ለሰይጣንና ለሥራው በተባበሩ ሰዎች በዘቀጡ ሰዎች ላይ አትቅኑ። ብዙ ተከታይ ያላቸው ብላችሁ እናንተ በጎ አድርጉ። 10 ሰው ይስማችሁ በጎ ነገር አድርጉ። 2 ሰው ይስማችሁ በጎ ነገር አድርጉ። 2 ወይም 3 ሆናችሁ በስሜ በተሰበሰባችሁበት በመካከላችሁ እገኛለሁ አለ እንጂ 20 30 ሆናችሁ በዲያብሎስ ስም ባላችሁበት አልገኝም አላለም። እገኛለሁ አላለም። ይቅርታ 20 30 ሺህ ሆናችሁ በተሰበሰባችሁበት በዲያብሎስ ስም በተሰበሰባችሁበት እኔ የለሁም። 2 ሆናችሁ ግን በስሜ ካላችሁ ነው ያለው። እግዚአብሔር በቁጥር ብዛት አይረካም። ይድህን ንጉስ በብዛት ሰራዊቱ ንጉስ በሰራዊቱ ብዛት አይደለም። እስራኤልን ከግብጽ ባርነት አውጥቷቸው በቁጥራቸው ብዛት ትምክህት ሲሰማቸው አባቶቻችሁ በግብጽ በረሃ ሳሉ ነፃ ያወጣኋቸው ስለበዙ አይደለም ይላል። በቁጥር ስለበዛችሁ አይደለም። በቁጥር ጥቂት ነበራችሁ፣ ጥራት ስላላችሁ አወጣኋችሁ። በጥራታችሁ ከቀጠላችሁ ከናንተ ጋር ነኝ፣ ስትዛነፉ ግን ከናንተ ጋር አይደለሁም ይላል እግዚአብሔር። እግዚአብሔር ከተዛነፉ ሚሊዮኖች ይልቅ በቀኑ 2ቶች ደስ ይለዋል። ስለዚህ ክርስቲያኖች ይትቅኑ፣ አትቅኑ። በክፉዎች ላይ በዘረኞች አትቅኑ። ለጊዜው ነፃነት በሚሸታቸው ዋሽተው ቀላምደው በከበሩ ሰዎች አታለው ፍትህን አዛብተው በሚኖሩ ባለስልጣኖች አትቅኑ። በጉቦ በደለቡ ሰዎች አትቅኑ። ያን ጊዜ ከነሱ ጋር ብትሆኑ እናንተ የሞታቸውም ተጋሪ ትሆናላችሁ። ነገር ግን አይሁድ ምኩራብ በሙሉ የነርሱ ነበረ። ነገር ግን ድሉ የክርስቶስ ነው የሆነው። ዓለም ሁሉ ተከትለውታል ብሎ የቀኑበት ክርስቶስን ዓለሙን አሳድመው ስቀለው ብለዋል። በርባን ይፈታልን ያለ ሰው በስቶ ነበር። እውነት በብዛት አትዳኝም። የሰው ልጆችን እጅ ብልጫ መርጣ ቆጥራ ወድቃም አታውቅም። እውነት ብቻዋን ብትቆምም እውነት ነች። ክርስቶስ እውነት ነው። በቀራንዮ አደባባይ ብቻውን የቆመ ሁሉም ትተውት የሸሹ ይላል ማርቆስ ወንጌል ላይ። ብቻውን ነበር፣ ማንም አልነበረም። ብቻውን ቀራንዮ ላይ እውነትን ገለጠ። የእውነት አምላክ እውነትን ወደ ምድር አመጣ። ጽድቅና ሰላምን አስማማ። በምድር ላይ እውነት ነገሰች። ገዳዮች አፈሩ። ለገዳዮች ይቅርታን የሚለምን እውነተኛ ክርስትና ለገዳዮች ይቅርታ መጠየቅ ነው ክርስቶሳዊነት። ስለዚህ እስመ በዘ ኢያእምሩ ይገብሩ ብሎ እነሱን ይቅር ብሎ የሚጮኸውን ዓለም ይቅር ብሎ ከሞት አዳነው። የሰቀለውን ዓለም ከሞት አዳነው። ይቺ ናት እውነት። በዚህ ነው የምንቀናው። በመስቀል ላይ ሆኖ ለገዳዮቹ በለመነ አባት በሱ ወደ አባቱ በተማጸነ በክርስቶስ በእርሱ እንከተላለን። የሚበልጠውን ጸጋ ለማግኘት ክርስቶስ ያደረገው ያስቀናናል። ልባችንንም ወደ በጎ ይመራናል። መንፈሳዊ ቅናታችን በዚህ የተዘጋጀ ነው። ስለዚህ ክርስቲያኖች በዚህ መንገድ ተጉዘን
የእግዚአብሔር ሰዎች ልንሆን ያስፈልጋል። እንደ ሙሴ ለእግዚአብሔር ቀንቻለሁ እንዳለ ህዝቡ በተቀደሰው ተራራ ስር ለጥጃ ሲሰግድ በጣም አዝኖ ስለቀናው እንደ ሙሴ ለእግዚአብሔር ቃል እንደቀናው እንደ ኤልያስ ህዝቡ ሁሉ የበዓል ሰጋጆች ሆነዋል ጣዖትን ተከትለዋል ብሎ እንደቀናው እንደ ኤልያስ እንቅና የእግዚአብሔር ቤት እንዲሞላ እንቅላ እንደ ዳዊት እንቅና ደስ ይበለን አንሰ በጽድቅ ርኤ ገጸከ ወጸግብ በርኤ ስብሐቲከ እንዳለው እንደ አባታችን እንደ ዳዊት እኔ ግን በጽድቅ ፊትህን አያለሁ ክብርህን ሳይጠግባለሁ መቅደሱ ሲሞላ ደስ ይለኛል የክፉዎች ቤት ሲሞላ አልቀናም ያንተ ቤት ሲሞላ ደስ ይለኛል እኔ ክፉዎች በክፋታቸው ስላገኙት ገንዘብ አልቀናም ክፉዎች ወደ እግዚአብሔር ቤት እንዲመጡ በመንፈሳዊ ቅናት ተቃጠላለሁ በጽድቅ ፊትህን አያለሁ ክብርህን ሳይጠግባለሁ እናም ክርስቲያኖች የኛ ደስታችን ከሰማይ ነው የኛ ሀገራችን በሰማይ ነው የኛ ፍጻሜያችን ሰማያዊነት ነው በመድር ላይ እንደ እንስሳት ደመነፍስ ሆነን የምትቀር ነፍስ የለችንም የኛ ነፍስ በእግዚአብሔር እቅፍ ሄዳ ትገባለች ስለዚህ ለሷ ስንቅ የሚያስፈልገንን እናደርግ በአመጽና በግፍ ስራ የረከሱ ሰዎችን አትከተሉ የዘመኑ ፋሽን ክፉዎችን መከተል ሆኗል ዘረኝነትን መከተል ነፍሰ ገዳይነትን መከተል ሐሜትን መከተል ስም ማጥፋትን መከተል የሰው ገመና እየገለጡ ዝነኛ ለመሆን መሯሯጥን መከተል እነዚህ ሁሉ እንደ ሳር ፈጥኖ ይደርቃል የሚደርቅ ለአንድ ሳምንትና ለአንድ ወር ብቻ የሚደረግ ዝና መጨረሻው ጥፋት ነው ስለዚህ እለዳሃሪቶሙ ለህርትምን እነዚህ ክፉ ስራዎች የመስቀል ጠላቶች ናቸው ይላል መጽሐፍ ዘከመ እሙንቱ ጸላይቱ ለመስቀል ክርስቶስ እስመ ብዙሃን ለያውሩ ዘከመ እነግረክሙ ዘልፈ ወይ ኢዜኒ ጋደ እነግረክሙ ቅዱስ ጳውሎስ እንደተናገረው ፊልጵስዩስ ላይ ምዕራፍ 3 አስቀድሜ ነግራችኋለሁ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉና እያለቀስኩ ነግራችኋለሁ ወንድምን የሚያሳድዱ ባልንጀሮቻቸውን የሚዘልፉ የሚያሙ ለባልንጀሮቻቸው ላይ በሐሰት የሚምሉ ነፍስ የሚገድሉ በዘረኝነት የሚጓዙ ፍርድ የሚያጎድሉ ድሃም የሚበድሉ የድሃም ባይዘነበባቸው በላያቸው ላይ ቤታቸውን ትዳራቸውን እንቅፋት ያደረገው የግፍ እንጀራቸው ልጆቻቸውን በሽተኛ እነሱንም ህመምተኛ ያደረገባቸው እኩያን ብዙ ናቸው እነዚህ ለዳሃሪቶሙ ለህርትምና ፍጻሜ መጨረሻቸው ጥፋት ነው ለከርሶም ያመልኩ ሆዳቸው አምላካቸው ነው ወክብሮሙ አሳሮሙ ክብራቸው በነውራቸው ነው ወእለ ይሄሉ ዘውስተ ምድር እነዚህ ክፉዎች ምድራዊ ነው ሐሳባቸው ወለነሰዘው ሰማያት ሀገርነ የኛ ሀገር ግን በሰማይ ነው ስለዚህ በዚያ በሀገራችን በደስታ እንድንኖር በክፉዎች ላይ ከመቅናት ራሳችንን ልንጠብቅ ያስፈልጋል አምላካችን እግዚአብሔር በቅንነት ኖረን የመንግስቱ ዜጎች እንድንሆን እሱ ባለቤቱ ይርዳል በሰላም በህይወት በፍቅር በስምምነት ይጠብቀን የሰማነውን በልቦናችን ያሳድርብን ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ህብረት የድንግል ማርያም ጸሎትና መልጃ የቅዱሳን መላእክት ጥበቃ አይለየን አሜን